ምትክ ነኝ ማን ይፈልግሽ ነው? እሺ አሁን ይችን ጠጪና ነገሩ ላይ በደንብ እናወራበታለን። ጋሺ መጣ? እንዴት ዋልክ? ወንድሜ ሆነ። ምን ሆነሻል? አይ ማለቴ ምትክ ለራሱ አልጠጣ ስለሆነ ያመጣችሁ እኔ ሌላ እመጣልሃለሁ። አይ አያስፈልግም። ባይሆን ከዚህ በኋላ ውጭ ለማደር ከሞከሽ ሻንጣሽን ይዘሽ መውጣት እንዳትረሺ። እሺ አሁን ውሃውን ስጪኝ ልጠጣበት። ሂጂ ከዚህ ስታስጠላ። ቆይ ምን ተፈጥሮ ነው? ሴትዮዋ እኮ አይኗ እንዳፈጠጠች ነው። ተይኝ በእናትሽ፣ በጣም ተናድጃለሁ። ቆይ ምን ሆነሻል አንቺ? ይሄ ወንድሜ በጣም ነው እያናደደኛለሁ። ምን እንደማደርግ ራሱ አላውቅም። ታዲያ ለምን የተፈጠረውን አትነግሪኝም? ማደሬን አውቋል። አውቆ ነበር ዝም ያለኝ። የምርሽ ነው? ታዲያ እንዴት ሊያውቅ ቻለ? እኔ ምን አውቃለሁ በእናትሽ፣ ግራ ግብት ነው ያለኝ። ደግሞ ለዛች ተንከሴት ያዘጋጀሁትን መድኃኒት ሊጠጣው ነበር። ወይ ጉድ! ቆይ ምን እየተፈጠረ ነው ያለው? እኔ ምን አውቃለሁ። እኔም እኮ የገረመኝ ከዚህ በፊት እንደዚህ አይነት ነገር ሲፈጠር መጥቶ ይቆጣኛል። አሁን ግን ስለጠላኝ ነው መሰለኝ። ከዚህ በኋላ ድጋሚ እንደዚህ ከተፈጠረ ልብስሽን ይዘሽ ውጭ አለኝ። በቃ አንቺ አትናደጂ፣ የሆነ ነገር እናደርጋለን። ምን ልናደርግ እንችላለን ቲጂ? ብቻ ያቺ ተንከሴት ምትክ እጄ ላይ ትግባ። ምን እንደማደርጋት አሳያታለሁ። ይቺ መርስ ቶሎ መፍጠን አለብን፣ ጊዜ ማባከን የለብንም። እኔም ፍላጎቴ እሱ ነው። ቆይ እዚህ ቤት በምን ቀን ነው የገባችሁ? ትሻለን ትቼ ትብስን አመጣዋት ማለት ይሄ ነው። ችግር የለውም። ማድረግ ያለብኝን ነገር ሁሉ አደርጋለሁ። መቼም ቢሆን ተስፋ አልቆርጥም። ግን ከሚኪ ጋር እንደዚህ መቀጠል የለባችሁም። መታረቅ አለባችሁ። ካለበለዚያ ነገሮች ጥሩ አይመጡም። አይመስልሽም? እኔ አላውቅም። መቼም ነው እንደዚህ አይቼም አላውቅም። እና ምን ለማድረግ ወሰንሽ? ምንም ነገር ለማድረግ አልወሰንኩም። ታይ እንጂ ሄሉዬ፣ ጭንቅላትሽን ተጠቀሚበት እንጂ። እሺ ችግር የለውም። በቃ የሆነ ነገር አስባለሁ። የምትፈልገው ነገር አለ ጋሽ? አይ ምንም አልፈልግም። እኔ የምለው ጋሼ፣ እንደው በቤተሰብ መሀል ገባሽ ምን አገባሽ አትበለኝና ከሄለን ጋር ያላችሁ ነገር ጥሩ ነው? እኔ ጥሩ አይመስለኝም። እሺ ምን ላድርግ? እያየሻት ነው። ምንም ነገር ማስተካከል አትፈልግም። ታዲያ ጋሼ፣ አንተ እንደዚህ ፊትን እያጠቆርክባት፣ እሷም እኮ ወደ አላስፈላጊ ነገር ነው የምትገባው። እሱማ መች ጠፋኝ ምትክ። እሺ አሁን ምንድን ነው ማድረግ ያለብኝ? ምከሪኝ እስቲ። ሄደ ቁጭ አርጋ አዋራት። መጥፎ ትልልቅ ነገሮች የተፈጠሩትን ቁጭ አድርጎ በመወያየት እንዲፈታ አድርግ። እሺ ይሁን፣ እስቲ እሞክራለሁ። አይ ጋሼ፣ መሞከር ሳይሆን አድርገው። በእናንተ መሀል እንደዚህ በተቃቃራችሁ ቁጥር ሰይጣን በመሀላችሁ እየገባ ትልቅ ክፍተት ነው የሚፈጥረው። ትክክል ነሽ፣ ምንም አልተሳሳትሽም። አሁን እየሆነ ያለው እንደሱ ነው። እኔም እኮ እሱን ነው የምልህ። ታውቂያለሽ፣ ትንሿን እህቴ እንዳላጣት በጣም ነው የምፈራው። አይዞህ፣ እኛም አናወራውም እንጂ በሁሉም ቤተሰብ ላይ የሚፈጠር ነገር ነው። በአንተ ላይ ብቻ መስሎ አንተ መጸጸት የለብህም። እንዲሁም ስለ አንቺ እኮ ነግረሽኝ አታውቂም። እስቲ ንገሪኝ። አይ ጋሼ፣ እኔማ ስለ ራሴ ምን እነግርሃለሁ። ገጠር ነው የተወለድኩት። እናታችን በልጅነታችን ስለሞተች እናትም አባትም ሆኖ ያሳደገን አባታችን ነው። በጣም ጥሩ አባት ነው ያለሽ። አዎ ጋሼ፣
አባቴ ወንድ አድርጎ ነው ያሳደገኝ ማለት ይቻላል። ራሴን እንድከላከል ችግሮችን ፊት ለፊት እንድጋፈጥ ነው ያደረገኝ። አይ አባቴ። ስለሳችሁ እኮ ስታወሪ ፊትሽ ሁሉ ተለወጠ። በጣም እድለኛ ናቸው። አትከፋ ጋሼ፣ እርግጠኛ ነኝ ሄለን ስለ አንተ ስታወራ እኔ ከሆንኩት በላይ ነው የምትሆነው። አንተ መከፋት የለብህም። አንተ ያደረክላትን ሁሉ እሷን በደንብ አርጋ ታውቀዋለች። በጣም ነው የማመሰግነው ምትክ። በእውነት አንቺ በጣም መልካም ሰው ነሽ። አንተም ጋሼ በጣም ጥሩ ሰው ነህ። ስላመንከኝ ብቻ በጣም ነው የማመሰግነው። ችግር የለውም። በቃ አሁንም ማገኘው ሰው አለ። ሄለን ከመጣች የምፈልገውን ነገር አድርጊላት። እሺ እሺ፣ አትጨነቅ። ያልኩህን ሰምተህ ከሄለን ጋር ስለታረቅ በጣም ደስ ብሎኛል። እኔ የምለው ቲጂ ሰላም ነዋ? ማለቴ አንቺ ከመች ጀምሮ ነው እንደዚህ ጥሩ ነገር መናገር የጀመርሽው? ምን ነው ያን ያህልማ ምስጋና ቢስ አታድርገኝ። አይ እኔ እንኳን እንደዛ አላልኩም ነበር፣ ግን ያው አንቺ ካልሽ አይቀር አንቺ እንኳን ጥሩ የምትባይ ሰው እንኳን አይደለሽም። ዝጋ። ፊት ስሰጥ ደግሞ አናቴ ላይ ወጣ። አረ በምን እድሌ ቲጂ። ይልቁን ከምስጋናው በላይ ግን ገንዘቡን ኪሴ ውስጥ ብከችው። መች አጣሁህ? ሲጀመር ክብር አይወድልም። እኔ ነኝ ጥፋተኛ፣ ክብረ ቢስ። አይ እንግዲህ ስድቡን አቁሚ። የላቤን እኮ ነው የጠየቅኩሽ። ሌላ አጉል ንግግር ባትናገረኝ ደስ ይለኛል። ትንሽ አታፍርም ክፈይኝ ስትለኝ? ለምን ሲባል ነው ማፍራው? ትናንትና ያንን ሁሉ ያመነጀክ በማን ገንዘብ ይመስላል? እሱ እኔን አይመለከተኝም። ከሄለን ጋር ያረግሽው ዲል ነው። ተው እባክህ። ነው እንዴ? ትሰማኛለህ? እንደዚህ አይነት ቅብጠት አልፈልግም። ምን ነው አንተና ያቺ ሄለን ተባብራችሁ ራቁቴን መስደድ ነው እንዲ አላማችሁ? በተለይ ደግሞ አንተኛው። ቆይ መክፈል ስለምቻ እንዴ የቀጠርሽኝ? ጭራሽ ስራ አድርገዋል። ቆይ እንዴት ነው የማላየው? ጆሮዬን፣ አይኔን፣ ጉልበቴን አይደል እንዴ የሰጠሁት? እና ደግሞ አንተን ብትሆንኩ ትጠቅመህበታል። ደግሞ ሄለን ብትበዛብህ እንጂ አታንስብህም። ተይ እባክሽ በቤኔ እንደዚህ አይነት ቀልድ አይመቸኝም። አሁን ገንዘቡ የምትሰጪኝ ከሆነ ስጪኝ። ምንም ገንዘብ ብሎ ነገር የለም። ኧረ እባክሽ በያቀልጂ። እየቀለድኩኝ አይደለም። ማግኘት ያለብህን በሄለን በኩል አግኝተሃል። ይበቃሃል። በጣም ጥሩ። ትሰሚኛለሽ? እንደውም ከሄለን ጋር መሆን አልፈልግም። እሺ? ምንድን ነው ያልከው? ሰምተሽኛል? ከሄለን ጋር መሆን አልፈልግም። እሷ ለህይወቴ ጠንቅ ነው የምትሆነው። በቃ አልፈልግም። እንዴት ነው ለህይወት ጠንቅ የምትሆነው? ወንድሟ ነዋ። እሱስ ቢሆን ይለቀኛል? አቤል በጣም ነው እያናደድከኝ ያለው። ብሄድ ይሻላል። አንተም ከቀልባ አይደለም። ተረጋግተን ብናወራ ይሻላል። ቅድምም ማመስገን ልክ አልነበረም። ቆይ ወዴት ነው የምትሄጂው? በደንብ ደህና ነኝ። የምናወራው ነገር አለ። በቃ አታናደኝ ከዚህ በላይ። አርፈ ስራን ብትሰራ ይሻላል። አንቺ እኔም መታሽኝ? ትሰማኛለህ? የኔን ገንዘብ እንደዚህ በልተ በሰላም መኖር እንደማትችል ነግሬሃለሁ። እሺ? አርፈ ብትቀመጥ ነው የሚሻለ። ችግር የለውም፣ አሳይሻለሁ። አሁን ከቤቴ ውጭልኝ። እኔን ነው እንደተራሰው ከቤቴ ውጭልኝ የምትለኝ? ትሰሚኛለሽ? አሁን ካልወጣሽ አሳይሻለሁ፣ እጠፈጥፍሻለሁ። እኔ ውጭልኝ አልኩሽ እኮ። ውጪ! ምን ማለት ነው? ቆይ ትናንት አይደል እንዴት አረቅ ነው? ዛሬ ምን ተፈጥሮ ነው ካልተለያየን የምትለኝ? በቃ እኔ በቅቶኛል። ቆይ ወንድሜ ያለህ ነገር አለ? አይ የለም። ግን ምን? እባክህ ንገረኝ። እኔ እኮ በጣም ነው የማፈቅርህ። ካንተ መለየት አልፈልግም። እኔም እኮ አፈቅርሻለሁ፣ ግን እኔና አንቺ አንድ ላይ እንዳንሆን የሚያደርጉን በጣም ብዙ ነገሮች አሉ። ታዲያ ለምን እነዚያን ነገሮች አትነግረኝም? እንዳትጎጅብኝ ስለምፈልግ ነው። አልጎዳብህም፣ ንገረኝ። አንተ ለብቻ እየተጎዳ አይደል? ለእኔ ደግሞ እነዚያ ነገሮች አይጎዱኝም፣ ንገረኝ። እሺ በቃ እንደሱ ከሆነ ቤት ጠብቅሻለሁ። ወንድሜ አንተ ጋር እንዳደርኩ አውቆ ቅድም ተናግሮኛል። አሁን ደግሞ እንደወጣሁ ቢያውቅ ይገለኛል። እሺ በቃ አንቺም ልትረጅኝ አልፈለግሽም። አረ እንደሱ አይደለም። እኔ እኮ እድሜ ልኬን አጠገብ መሆን ነው የምፈልገው። ግን አይ ተይው በቃ። እሺ በቃ አሁን እመጣለሁ። እውነትሽን ነው ሄሉ? እሺ አንተ እንድትከፋብኝ አልፈልግም። እሺ አሁን ምንድን ነው የማደርገው? በቀር አቤል ያዝንብኛል፣ በሄድ ደግሞ ወንድሜ ያዝንብኛል። እሺ ቆንጅት ወዴት ለመሄድ ነው? ቲጂ እባክሽን አንድ ነገር እንድትተባበሪኝ እፈልጋለሁ። ምንድን ነው እሱ? አቤልን እንለያያለኝ፣ ግን ደግሞ እንደሚያፈቅረኝና አንድ ነገር እያስጨነቀው እንደሆነ ነገረኝ። አሁን እየጠበቀኝ ነው። እሱ ጋር መሄድ አለብኝ። ያለሽ ነገር አለ እንዴ? አረ የለም፣
ግን ደግሞ ሊነግረኝ የፈለገው ነገር እንዳላውቃለሁ። ይኸውልሽ ሄሉዬ፣ አሁን ከወንድምሽ ጋር ያለውን ነገር በደንብ ታውቂያለሽ። እንደሌለሽ ቢያውቅ ምን የሚፈጠር ይመስልሻል? እኮ ለሱ ብዬ እኮ ነው እንድታግዥኝ የፈለግኩት። ጥሩ ሀሳብ አይመስለኝም። ግን ግድ የለሽ መባክሽ አትሂጂ። ምንም ጥሩ ስሜት እየተሰማኝ አይደለም። እንዴ አቤላ እኮ እንለያይ እያለኝ ነው። ችግሩን ማወቅ አለብኝ፣ አለበለዚያ ሰላም አላገኝም። የሆነ መንገድ አይጠፋም ሄሉዬ። እኮ ምን አይነት ነገር ትጂ? እኔ አናግረዋለሁ። ምን ብለሽ ታናግሪዋለሽ? በቃ የተፈጠረ ችግር ካለ እንዲነግረኝ ነው። እሺ እንደሱ ከሆነ በጣም ጥሩ ሀሳብ ነው። በቃ አሁን አናግሬው እመጣለሁ። እሺ ቶሎ በሺ ትጂ። እሺ ምን ከፊቴ ይገትርሻል? የቸኮልሽ ትመስያለሽ። ደግሞ ምን እየጠነሰሽው? ምን አባሽ ነው ያልሽ አንቺ ደፋ? እንግዲህ ያልኩትን ተናግሬያለሁ። ባልቸኩል ኑሮ ለተናገርሽ ንግግር ዋጋሽን ነበር የምሰጥሽ። ግን ጠብቂ፣ አሳይሻለሁ። አይደል? በደንብ አድርጌ እጠብቅሻለሁ። አሁን ከፊቴ ዘወር ትያለሽ ወይስ? እንዴት ነው የሚያደርገው? ቆይ ምን ለማድረግ እየሞከርክ ነው? ምን አደረግኩኝ? ሄለንን ምን ልትነግራት ነው የጠራሃት? እሱን እኮ ለእሷ ስነግራት ይደርስ ነበር። አሁን እየቀለድኩ አይደለም እባክህ። እኔም እየቀለድኩኝ አይደለም። ለጠየቅሽን ጥያቄ ነው እየመለስኩልሽ ያለሁት። አንተ ልጅ እከክህን ያራገፍኩልን ረስተው ነው እኔ ላይ እንደዚህ የምትሆንብኝ? አይ እንግዲህ በእናትሽ የዘውትር ንትርክሽን ወደዛ። ለዚህ ከሆነ የመጣሽው ብትሄጂ ነው የሚሻለው። ይባስ ነገሩን አታባብሽው። ትሰማኛለህ? ለሄለን ለመናገር ያሰብከውን ነገር እንዳታስበው፣ መልሰው ዋጠው። እሺ? ለምን ሲባል ነው መውጣት? አቤል ስነ ስርዓት ግን ያዝ። ሌላ ነገር ውስጥ እንዳትቀጣኝ። እረፍ። አቦ በቃሽ በእናትሽ፣ እኔ ልሄድ ነው። እያናገርኩ መሄድ አልችልም። አሁን ስማኝ፣ ሂደት ታረቃታለህ። የምትፈልገውን እሰጥሃለሁ። ታዲያ ይሄን ሁላ የማይረባ ነገር ከምትወሪ እንደዚህ አትይኝም ነበር? እሺ አሁኑን አስገባልሃለሁ። እሺ ታዲያ ቆይ አሁን ምን ልላት ነው? ልይ ነው። ሁሉንም ነገር ለእኔ ተወው፣ እኔ እነግራታለሁ። አንተ ብቻ አርፈ ተቀመጥ። እሺ ምንም ችግር የለው። በቃ ይመችሽ። ሄሎ፣ በደንብ አዳምጠኝ። ሄሉ እንዴት ነሽ? ደህና ነኝ ወንድሜ። ግን አንተ እንዴት በዚህ ሰዓት መጣ? ይኸውልሽ ትንሿ እህቴ እንድንነጋገር እፈልጋለሁ። እሺ ወንድሜ፣ እኔም ደስ ይለኛል። ግን በሰላም ነው? አዎ አትጨነቂ። በመጀመሪያ ግን ልትነግሪኝ ትፈልጊው ነገር አለ? አልገባኝም። ምን አይነት ነገር ነው? እኔ እንጃ፣ ብዙ ነገር የደበቅሽኝ ይመስለኛል። ያንን ሳስብ ደግሞ በጣም ነው የምጎዳው። ወንድሜ፣ እኔ አንተ ምንም ነገር መደበቅ አልፈልግም። ግን ደግሞ ፍቅረኛ እንዳስኩ ብነግርህ ታዝንብኛለህ ብዬ ነው። እኔ እንድትከፊብኝ አልፈልግም። ይህን ሁላ ነገር የማደርገው ደግሞ ለአንቺ ስል ነው። አውቃለሁ ወንድሜ። እና ለምን አትረጅኝም? ፍቅር እኮ ነው። እሺ ምን ማድረግ አለብኝ? ቆይ ከየት ነው ያገኘሽው ይህንን ሰውዬ? ጥያቄ አልገባኝም ወንድሜ። ሱስ ያለበት እኮ ነው መስለው። ቆይ እንዴት ወደ አንቺ ህይወት ገባ? አንቺን ያጠፋሻል እንጂ አይጠቅምሽም። አይ ወንድሜ፣ ምናልባት በጨለማ ስላየው እንደዛ መስሎ ነው የሚሆነው። ሄሉ አትዋሽኝ። አፍንጫዬስ ምን ሆኖበት ነው? ይኸውልሽ ሄሉ፣ እኔን ሳይሆን ራስሽን ነው እየሸወድሽ ያለሽው። ፈረስ ያደርሳል እንጂ አይዋጋም። ከዚህ በኋላ አንቺ ህፃን ልጅ አይደለሽም። ራስሽን መጠበቅ አለብሽ። እሺ ወንድሜ፣ እኔን የሚጎዳ ነገር በፍጹም አላደርግም። እና ከእሱ ጋር ለመቀጠል ነው የምታስቢ? አንተ ከፈቀድክልኝ አወደዋለሁ። እሺ አንቺ ከፈለግሽ ምንም ማድረግ አይቻልም። ተጣልተን የምንቀር መስሎኝ በጣም ነበር የፈራሁት። እህቴ ቆይ እንዴት አንቺ ላይ ጨክናለሁ? እኔ እንጃ፣ ሁኔታ በጣም ያስፈራ ነበር። ምክንያቱም በአንቺ ተከፍቼ ነበር እህቴ። አሁን ግን የተረዳሁት ነገር አንቺ በራስሽ ነገሮችን መወሰን እንደምትችይ ነው። ከዚህ በኋላ የምችለውን ነገር አድርጌያለሁ። የሚቀረው ግን የአንቺ ውሳኔ ነው የሚሆነው። እሺ ወንድሜ፣ አመሰግናለሁ። ደግሞ የጨነቀሽ ትመስያለሽ። የተፈጠረ ነገር አለ እንዴ? አይ ወንድሜ፣ ምንም ነገር የለም፣ አትጨነቅ።
እንደሱ ከሆነ ጥሩ። በቃ አንቺም ረፍት አድርጊ። እንዴ ሚኪ፣ እዚህ ነህ እንዴ? አላወቅኩም ነበር። አዎ አሁን ነው ወደ ቤት የገባሁት። ታዲያ ለምንድን ነው የከፋ ትመስላለህ? አሁን አንቺ እንዴት ነሽ? ተሻለሽ? ምን ነው ቶሎ እንደወጣ ልፈልገህ ነው እንጂ መቼስ ስለ እኔ ያስበው አይደለም አይደል የጠየቅን? አልገባኝም። ምንድን ነው የምታወሪው? ስለ ሌላ ነገር እያወራው አንተ ባንዴ ስለ ጤና የጠየከኝ። እዚህ ተቀምጠን እኔን ስለማስወጣት ነው እንዴ ስታስብ የነበረው? እባክሽ ትዕግስት፣ እዚህ ማየውን ድራማሽን አትፍጠሪ። ጭራሽ ድራማም የፈጠርኩት እኔ ነኝ? ችግር አለ እንዴ ጋሼ? አንቺ ምን አገባሽ? ሂጂ ከዚህ ገረድ። ትዕግስት ይበቃሻል። እንዴት ነው ሰው እንደዚህ የምትናገሪው? ቆይ ለእሷ ደግፈህ እኔን እየተናገርከኝ ነው? ጋሼ በቃ አንተ ተረጋጋ። አንቺ ምን አገባሽ? አሽቃባጭ ሾካካ ልወደድ ባይ ሴራሽን ማላቅ ነው የሚመስልሽ? ትዕግስት ረፊ፣ በጣም እየተፈታተሽኝ ነው። ምን ነው ውሽማን የተናገርኩብህ አስመሰልከው? አሁን ገና መስመር ተላለፍን። ትዕግስት፣ አሁንስ ከባድ ነገር ነው ያደረግሽው። እንዴት እንደዚህ ያለ ነውራም ንግግር ትናገሪያለሽ? ዝም በይ! አርጄ ሳልገልሽ ከፍቴ ዞር በይ! ቲጂ ምን ተፈጠረ? ምን አለሽ? እባክሽ መልሽልኝ። የሆነው ነገር አለ? በቃ እንደፈረቱ ወንድሜ የሆነ ነገር አድርጎታል ማለት ነው አይደል? መሄድ አለብኝ። አንቺ ደግሞ አርፈሽ ቁጭ በይ። ምንም የተፈጠረ ነገር የለም። እንዴት ምንም የተፈጠረ ነገር የለም ትኛለሽ? ታዲያ ንገሪኛ፣ ምንድን ነው ያለሽ? እናቱ በጣም ታማለች። እሷን ማሳከሚያ ገንዘብ ስላጠረው ወደ ሌላ ቦታ ሄዶ ስራ ለመስራት ነበር ያሰበው። ይህ ታዲያ ከኔና ከእሱ ጋር ምን ያገናኘዋል? እንዴት ነው የማያገናኘው? እሱ ተጨንቆ አንቺን ላለማስጨነቅ እኮ ነው። ይህን ጌታ አየሽ አይደል? በዚህ መሀል ሆኖ እንኳን ስለ እኔ ነው የሚያስበው አይደል? በቃ የሆነ ነገር ማድረግ አለብኝ። የሚያስፈልገውን ገንዘብ ሰጥቼዋለሁ። ስለዚህ ነገ ምንም እንዳትዩ፣ ምንም እንዳትነግሪው። እሺ? በቃ ማስጨነቅ አያስፈልግም። ቲጂ ውለታሽን እንዴት አድርጌ እንደምከፍለው አላውቅም። አመሰግናለሁ። በቃ ከላይ ላይ ተነሽ። ግን አንቺ የከፋሽ ነው የምትመስዩ። የሆንሽው ነገር አለ? ወንድምሽ እኮ በጥፊ መታኝ። ወይኔ ጉድ! እኔ እኮ አላምንም። ምን ተፈጥሮ? ምን አድርገሹ ነው? ያንቺን ጉዳይ ለማስተካከል ደፋ ቀና ስል ቆይቼ ስመለስ ለዚሽ ለማትረባ ምትክ ብሎ በጥፊ መታኝ። ይቺ የሰው ሰይጣን አለቃትም። በጣም ነው የተናደድኩት። እንዴት እኔ ላይ ሚኪ እጁን ያነሳል? ቆይ ልጁ ምን ብትለው ነው ይሄን ያህል የተበከለው? እኔ ምን አውቃለሁ? ወይኔ ትዕግስት። በቃ አንቺ ምንም አትጨነቂ እሺ? መደረግ ያለበትን ሁሉን ያደርጋለሁ። ቆይ ምን ልታደርጊ ነው? እሱን ለእኔ ታዩ። አንቺ ምንም ሀሳብ እንዳይገባሽ። ለእኔ ጣያት እሷን። ሄሉዬ፣ እኔ አንቺን ጉዳይ አስተካክዬ አይደል? እባክሽ እኔንም ጉዳይ አስተካክልኝ። አታስቢ፣ እንዳቃጠለችሽ አቃጥልልሻለሁ። ሚኪ፣ ትላንት ስለተፈጠረው ነገር ይቅርታ አድርግልኝ። ትናንትና የተናገርሽው ንግግር ትክክል አይደለም። ላውም እኔ ፊት እንደዛ መናገርሽ ለእኔ ያለሽን ንቀት ነው ያየሁበት። እንደሱ እንዳልሆነ አንተም ታውቃለህ። ያለሁበት ሁኔታ እንደዚህ እንደሆን ስለሚያስገድደኝ ነው። እሺ ቢያንስ ይቅርታ ጠይቂያት። ምን? እኔ ነኝ እሷን ይቅርታ ምጠይቃት? እሺ በቃ ይቅርታ ጠይቃታለሁ። እሺ በጣም ጥሩ። ምትክ ምትክ! አቤት ጋሽ ጠራኸኝ? አዎ ትዕግስት ልትልሽ የምትፈልገው ነገር አለ። ምትክዬ፣ የኔ ቆንጆ፣ ያው እንደምታውቂው እኔና አንቺ የግል ጸብ የለንም። ልጄን መግደልሽ እንዳለ ሆኖ። ትዕግስት ምን እያልሽ ነው? ቆይ ይቅርታ።
ያን ጊዜ የተፈጠረው ነገር በህይወቴ መቼም ማረሰውን ጠባሳ ስለጣለብኝ ነው። ትላንት ስለተፈጠረው ነገር ግን በጣም ይቅርታ። ኧረ ችግር የለውም፣ አልተቀየምኩሽም። በጣም ነው የማመሰግነው። በቃ ምትክ፣ ስራ ካለች መሄድ ትችያለሽ። እሺ። ግን ወንድሜ አሁን ያደረግከው ነገር ትክክል ነው? ምን አደረግኩኝ? ምትክ ያኔ የትዕግስትን ልጅ ገላ እንኳን ይቅርታ እንድጠይቅ አላደረግክም። አሁን ግን ተሰደበች ብለህ ያደረግከው እኔ። ችግር የለውም። በህመም ምክንያት የሰው ፊት ማየቴ ነው እንደዚህ ያደረገኝ። እኔ ግን ሰው ስለሌለኝ ነበር እናንተ ጋር የመጣሁት። እንዴ ትዕግስት፣ እያለቀሽ ነው እንዴ? እንዴ እንዴት አታለቅስም? ምንም እንኳን ባላውቀውም የሚሰማትን ስሜት መረዳት አያቅተኝ። ሄሉዬ ሚኪን አታስጨንቂው፣ በቃ እኔ ራሴ እችለዋለሁ። እንደዚህማ መሆን የለበትም ቲጂ። ወንድሜም እኮ መጥፎ ሰው ሆኖ ሳይሆን ያለ መረዳት ችግር ነው። ትዕግስት፣ ይሄን አላልመሰለኝም ነበር። ይቅርታ አድርግልኝ እባክሽን። ቲጂ እባክሽ ወንድሜን ይቅር በይው፣ እንዳትቀየሚው። ሚኪዬ እኔ እንዴት ባንተ እቀየማለሁ? መቼም አላደርገው። በጣም ነው የማመሰግነው። በቃ አሁን መሄድ አለብኝ። በቃ እኔ ረፍት ማድረግ ስለምፈልግ አረፋፍጄ እመጣለሁ። ከፈለክ ግን መኪናዬን ውሰድ፣ እኔ በራይድ እመጣለሁ። አይ አስፈላጊ አይደለም። በቃ ቻው። አንቺ ከወንድምሽ ጋር መታረቃችሁን እኮ አልነገርሽኝም። ትናንት በዛ ሙድ ሆነሽ እንዴት ብዬ ነው የምነግርሽ? እሱስ ትክክል ነሽ። የትላንቱን ቀን ጭራሽ ማሰብ አልፈልግም። ቀስ እያልን ነገሮችን እንዴት እንደምንገለባብጣቸው አሳይሻለሁ። በአንቺ ተማመናለሁ ሄሉዬ። በቃ ወደ ስራ ልሂድ። እኔንም ትሸኝኛለሽ? አቤላ ማየት እፈልጋለሁ። ይቻላል። የኔ ፍቅር በጣም ናፍቀኝ ነበር። እኔ ራሱ በጣም ነበር ይናፍቅሽኝ። እናት አሁን ደህና ናቸው? ስለምን እናት ነው የምታወሪው? እናት አሟችሁ ይል እንዴ? ቲጂ እኮ ነግራኛለች። አንተ ግን እንዳልጨነቅብህ ብለህ እንዳትነግሪያት እንዳልካት ነግራኛለች። አዎ ልክ ነው። አይ ቲጂ ይህንንም ነገረችሽ? እኔ ግን ምን ያህል እንደምትወደኝ ነው ያየሁበት። እንዴት አወቅሽ? እንዳልጨነቅብህ አስበህልኝ አይደል እንዳትንገሪያት ያልካት? አዎ እሱማ ልክ ነሽ እኮ። እኔ መች አጣሁት አይደል? አንቺም እኮ ነገሮችን ለመረዳት ጊዜ አይፈጅብሽም። ደግሞ ወንድሜ ከአንተ ጋር እንደሆን ፈቅዶልኛል። ከዚህ በኋላ ምንም የሚያስፈራ ነገር የለም። ቆይ ግን እንዴት ፈቀደልሽ? ማለቴ እንደምትይኝና እንዳየሁት ከሆነ የሌለ ፋራ ነው። አይ ትናንት በስርዓት ቁጭ ብለን ተነጋግረንበት ተረዳኝ። አይ ጥሩ ነው። እንዴ ምን ነው? ምን ነው? እኔ እንጃ። ደስ ያለ ግን አትመስልም። አይ ያው እናቴ ታማ አይደል? ስለ እሷ እኮ እያሰብኩኝ ነው። ለምን ሄደን አንጠይቃቸው? መቼ? ዛሬ? አይ ይቅር። ለምን? ማለቴ ያው ሲሻላት እንሄዳለን። በቃ አሁን አታስጨንቂኝ። እሺ በቃ አንተ እንዳልከው ይሁን። ስሚ የጠዋቱን ይቅርታ አልሽው? እሺ እውነት መስሎሽ ብዙ አትደሰሰች። እኔ እኮ ስላንቺ አልረሳው። ይቅርታሽንም ቢሆን እረስቸዋለሁ፣ አንቺ ሳትኝ በፊት ቀድሜ። ቆይ ግን ምን አይነት ደፋር ሰው ነሽ? ይህን ያክል ምን ተማምነሽ ነው እንደዚህ የሚያኮራ? እሺ አሁንም እዚህ ቁጭ ብለን ልንጨቃጨቅ ነው? ትሰምኛለሽ? ትናንትና ሚኪ ባንቺ ምክንያት በጥፊ መቶኛል። እሱን ደግሞ መቼም ቢሆን አልረሳውም። ዋጋ ሳላስከፍል አልተውሽም። እሺ ችግር የለውም፣ እጠብቅሻለሁ። ደግሞ 10 ጊዜ እንደ ነፍሰ ገዳይ የምታወሪኝ ነገር በጣም ነው የሰለቸኝ። ብታቆሚ ነው የሚሻልሽ። አለበለዚያ ግን ካለበለዚያ ምን? ልጁ ውሸት እንደነበረ በምን ልታሳዩ ትችያለሽ? የምትናገሪው ነገር ተጠንቀቂ። ጊዜው የቴክኖሎጂ መሆኑ ደግሞ አትርሺ። ምን ማለት? ብቻ ድምፄን አልቀዳሹማ። ምን ነው ደነገጥሽ? ቆይ ምን ለማድረግ እየሞከርሽ ነው? አሁን የጠየቁሽን መልሽልኝ። ማን ያውቃል? ቀድቼሽስ ቢሆን? ትሰምኛለሽ? አሁኑኑ ንገሪኝ። እያዘሽኝ ባልሆነ አንቺን ከዚህ ቤት መንቅሮ ለማውጣት እኮ መረጃ አለኝ እያልኩሽ ነው። መቼስ ልለምኝ ነው የሚገባው። ትሰምኛለሽ? እንደሱ ስላደረግሽ ብቻ ሚኪን ከኔ መነጠላችሁም። እሺ እሱን እሱ ሲሰማው ብተውለት አይሻልም? ምትክ ከኔ ጋር እንደዚህ አይነት ጨዋታ አያዋጣሽም። ስነ ስርዓትሽን ያዥ። ዝም በይ አትለፍልፊ። እኔ የፈለግኩትን ነገር የማድረግ መብት አለኝ። አንቺ አይደለሽ የምታዥኝ። እሺ በቃ እኔ ሁሉንም ነገር ተዋለሁ። አንቺም ታይ።
ከዚህ በኋላ አልደርስብሽም፣ አትድረሽብኝ። አሁንማ ተደራረስን እኮ። ወዴት ነው የምትሸሹ? እሺ ይቅርታ፣ እባክሽ ምንም አታድርጊ። ቆይ የእውነት ቀርታኛለች ወይስ እኔ ላይ እየተጫወተችብኝ ነው? ይኸውልህ ትሰማኛለህ? እኔ ምንም የማውቀው ነገር የለም። ሄለንን ተዋትም ካልከኝ ተዋታለሁ። አንድ ጥያቄ ልጠይቅህ? እሺ ጠይቀኝ። ሄለን የምትወደውን ያህል ትወዳታለህ? ማለት ከዛስ ምን ልታደርገኝ ነው? ምንም አላደረግህም። ለእሷ ያለን ስሜት ማወቅ ፈልጌ ነው። ማለት አዎ እወዳታለሁ። እርግጠኛ ነህ? አዎ። ይኸውልህ ሄለንን ብቻዬን ለፍቼ ነው ያሳደግኳት። እንድትጎዳ አልፈልግም። የምትወዳት ከሆነ እሺ፣ ካልሆነ ግን እንድትጫወትባት አልፈልግም። ትሰማኛለህ አይደለ? አዎ እየሰማሁ። ተጫውተባት አንድ ነገር ብትሆን ምለቀ እንዳይመስልህ። ይሄ ነገር ዛቻ ነው ማስፈራሪያ ነው? ዛቻም ማስፈራሪያም አይደለም፣ እያስጠነቀቅኩ ነው። እኔ ይኸውልህ ሄለንን እንድትተወኝ ማድረግ እችላለሁ። እኔ ሰላም ብቻ ነው የምፈልገው። አድምጠኝ እያልኩ ያለው ውደዳት፣ ተንከባከባት ነው። ምንድን ነው ቀለብለብ የሚያደርግህ? እሺ አልኩኝ እኮ። ስለዚህ ተግባብተናል ማለት ነው። እሺ አሁን ሊድ ሂድ። ምትክ ምትክ፣ አንቺ ምትክ! ጠራሽኝ? ጆሮሽ አይሰማም እንዴ? ይሄኔ ነገር ቢሆን ማንም ሰው አይቀድምሽም ነበር። ለዚህ ነው የጠራሽኝ? ቅድም አፍይልኝ አልኩሽ። እሷ ፈልቷል፣ ላምጣልሽ? እንድትታጠኝበት እኮ አይደለም አፍይልኝ አልኩሽ። አሁን በኩባያ አድርገሽ ቶሎ አምጪልኝ። እሺ።